አይደለም ዘቀዝቅ። እኔ ዘመናዊ ካሴ ምሬ ወዳጅ ፎቶ አልዘቀዝቅም። ነገ ወንድሞች ናቸው። ሙተዋል ብዬ የሬሳ እንትን አላደርግም። ነገ ወንድሞች ናቸው። ነገ እንስተካከላለን። ለጊዜው ግን ህዝባችን እየጎዳ ነው። የኔ ጥያቄ እኔ በጠይቀው ያልኩት ጥያቄ ለጊዜው አንድ የሚታርግልኝ ለጊዜው ህዝባችን አስገባል። ልጅ ማነው ለጊዜው ህዝባችን እየጎዳ ነው እንጂ ነገ ወንድሜ ነው። ዘመናዊ ካሴ ፎቶ አልዘቀዝቅም። ለምን ሙተዋል ይላሉ? ለምን ገለዋሉ? ግን አሁን ለህዝባችን የሚጠቅም ስራ ስሩ። ህዝባችን አታፈናቅሉ። ጠላታችሁ ጋር መሞላመል አለበት። ጠላታችሁ ጋር እሺ፣ ከወያኔ ጋር አንዱ ሁኑ። ጥቅም ሊኖራችሁ ይችላል፣ ግን ለህዝባችሁ የሚጠቅም ይሁን። ህዝባችሁን እያፈናቀላችሁ ህዝባችሁ ራስ በራሳችሁን እየገደላችሁ ህወሓትን ይሄን አደርግልህ እከሌን ግደል ብሎ መልእክትን እየሰጠ የሱ መልእክት የምታስከብር ከሆነ ችግር ነው። የኔ ጥያቄ ነው ወንድሜ እንጂ የዘመነ ካሴ እኮ ወንድሜ ነው። ስጋ ዘመድና ባይኖረን እኮ አማራ ነው። በአማራነታችን እኮ ነው በአራቱ አቅጣጫ ሄደን የምንታገለው። አማራ ልዩ ኃይል ስንሆን እኮ ያለን ጎጃሜው፣ ወሎየው፣ ሸዋየው ሳለን ሁላችን መሪም ተመሪም ሀዛም ተደባልቀን ነው የምንታገለው። ማን ብለን? አማራ ብለን። ማን ብለን? አራቱም አቅጣጫ ለማስከበር አይደለም ቀርቶ የአማራ ልዩ ኃይል አይደለም ለአማራ ክልል ለኢትዮጵያም እኮ ራሱ ስሙ የተጠራ በኢትዮጵያ ደረጃ እንደሆነ ሁላችን እናውቃለን። ማለት ኢትዮጵያም የሚያስከብር ኃይል ነው። ብልጽግና እሱን በማፍረሱ ጠላታችን ነው። ሁላችንም እንተችዋለን። ግን እንደዚህ ተከፋፍለን ያለን ብልጽግና ምንገጡ እንደዚህ ተከፋፍለን ያለን ህገ መንግስቱ ጋር ምትምን ነው። እኛ በእኛ ሳንረዳዳ ህልቅ እሺ፣ ደብረ ማነው ኮሪደር ደመቀ ጌታቸው ረዳ ማህበራ መጥቶ ስለተወያየ በህልቅ ነው ዛሬ ሄደ መቀሌ ከህወሓት ጋር ሆነ ተስማምተህ ራያ ሳልፈም ሰጠው። እንደዚህ ማነፈር እንጂ ምንናወራው ነገር ማንወቅ እንዴ? ይሄ ስንል ለዚህ መልስ ምን ይመጣብናል ብለን ማወቅ አለብን። ስለዚህ በዚህ ልክ እንሂድ። ያራሩ ይቅርታ ለሱ አንተም ሻኩላ ያሰጋለ ስለምትወርድ ልጁ አንድ አማራ ይፈልጋል ያዛ አካባቢ እኔም አውቃለሁ፣ በደንብ እነግርሃለሁ ስለ ቦታው ስለ ሁኔታው። ግን በይብለጥ ደግሞ አሁን እሱ በአካባቢው ቀጠና ያለ ሰው ስለሆነ ድረስ አንድ ተፈናቃይ ስለሆነ እያራሩ መሳቅ በደንብ አድርጎ ማነው አሁን እያራሩ መሳቅ በደንብ አድርጎ ያወራራል። እያሳል ቀጥል፣ ሌሎቹ ድል እንዳልሻማ። እሺ፣ በጣም አመሰግናለሁ። እንግዲህ እሱ የምለው ጉዳይ ያው እርግጠኛ ነኝ በዛ አካባቢ ኢንፎርሜሽን የለውም፣ ያጥራዋን ይመስለኛል። በምግበይ ኃይል ተልእኮ ምሬ ወዳጆ የገደላቸው ራያዎች አማራዎች አማራን ብለው ለህወሓት ሲዋጉ የከረሙ ሙሉ ሲዋጉ ከርመው እነዚህ ሰዎች ህወሓት ስትይዘው ስትገባ ገፍታ አስተዳደሩን መንገድ ላይ ገለው መከላከያ ደግሞ ምን አደረገ መሰለህ? ብረት ይዞ ከመከላከያ ውጭ ብረት ይዞ መቀሳቀስ አይቻልም ስላለ እነዚህ ሰዎች ብረታቸው በየቦታው ደብቀው ከካምፕ ተጠልለዋል። ተረድተዋል? ከካምፕ ከተጠለሉ ያለውን ኃይል አቀሳቅሰው ይዞ ገብቶ ምሬ ወዳጆ አስገድላቸው አንድ ሞት አምስት ማለት ነው። አንድ ሞት አምስት የሞተው ምንሻ እና ያ ምንሻ የፋኖ ደጋፊ ናቸው እንጂ የፋኖ ጥላት አይደሉም። ግን ፋኖ ይደግፉ እንጂ ህወሓት ጥላት ናቸው። ህወሓት ሲዋጉናት የከረሙ ወር ሙሉ ማለት ነው። ያውቃሉ፣ ይሄንን አይክዱም። እነዚህ ምንሻዎች ባሉበት አካባቢ ብረት የላቸውም። አማራንን ስላሉ መከላከያ አጉሏቸዋል። መከላከያ ብረታቸው አራግፏቸዋል። ማን አላቸው? ፋኖ ነው። እንግዲህ እነሱ ፋኖ ተቀብሎ ነው በፖለቲካ ሳመነው ወደ እሱ መሳብ ያለበት ካሉበት ቦታ ከተኙበት ቦታ ገብቶ ነው እነሱ መጨፍጨፍና መግደል ያለበት። አንድ ያያዝልኝ እሱ አልፏን። አሁን ደግሞ አዲሱን ደግሞ ተይዞ ያለው ቢሮ የከፈተው ህወሓት ናት። እንግዲህ አካባቢው ስለያዘችው ነርቶ ማስረክባት ፋኖ ነው። ይሄው እንግዲህ አውቀው ነው በፖለቲካ ነው እናንተ መረዳት ያለባችሁ። እንግዲህ የራያን ህዝብ አማራ አይደለሁም አማራ የገዳይ ነው እንድለው እነሱ የፈለጉት። የራያ ህዝብ ደግሞ ማንነቱን ያወቀና አዲስ ያልመጣበት ማንነት አይደለም፣ ይዞት ያደገ ማንነት ነው። ተረድቷን። ይህን ስለሆነ ግን ምንም አይመስለንም። እኛ ቤት እያቃጠሉ እነሱ ባሉበት አካባቢ ይህንን አሁን እንዴት ብሎ ነው ምሬ ወዳጆ ማይተቸውና ምሬ ወዳጆና ደመቀ ዘውና እኩል የምታደርገው? አሁን ለምሳሌ የራያ ያለው አካባቢና በወልቃይት ያለው አካባቢ አንድ ነው ብለህ ታስባለህ? ወልቃይት ላይ ቤት የተቃጠለ በአሁኑ ሰዓት ወልቃይት ላይ የተገደለ አማራ አለ? ራያ አይደለም እንደ የራያ አማራ አይደለም እየተጨፈጨፈና እየሞተ ያድረው ማድረው
በነገራችን ላይ ወልቃይት እንደ ራያ ይዛችኋት በነበር እኮ ብዙ የሚጨረስ ህዝብ ነበር። እንዴት የወልቃይት አማራ ጀግና ነውና ስለምታወቁ እየመሩ ማስገድሏቸው የነበረ በራሳችን ነበር። የራያን ማህበረሰብ ያገኘው እንዳያገኛችሁ አደራችሁን። አሁንም እኔ የምሬ ወዳጅ በመመራው ኃይልና በዘመነ ካሴ የመመራው ኃይል ቀርቶ አይደለምና በእጃችሁ ሰላም ማለት እንደኔ ከሆነ ማለት ነው። እነሱ የጠጡትን ውሃ እንኳን ያለመጣታ ነው። እንዴት እኛ አምነናቸው ነው ያስበልን ነውና አምነናቸው ነው ያስወረር ነው። አብሮ በመስራውበት ማስረጃ ተላለፍ አብረው አሉ። አሁን መስሪያ ቤት ቁጭ ብለው እየተዋዩ ያሉት መስሪያ ቤት ቁጭ ብለው የራሳቸውን ህዝብ ነው ያጨበጨቡ ያሉት በተልኮ። አዲያ ምሬ ወዳጆ ፖለቲካ በነበረው እስከ 700 ያለው ምንሻ ሰብስቦ ይዞ አብሮት እያለ እሱን ይዞ አይዋጋም ነበር? ህወሓትን ይዞ አስከትሎ ከመጣት ህወሓት ይዞ ከመጣ በኋላ ነው ያነ 700 ምንሻ የከዳው ምሬ ወዳጆ። አሁን ምንሻ ነው የምትለው በምሬ ወዳጆ የምሬ ወዳጆ ደጋፊ ነበር ያነ ምንሻ። ህወሓትን አዝሎ ከመጣ በኋላ ነው ያነ 700 ምንሻ ያጣው ከእጁ የለቀቀው። ይቅርታ ሀዚ ማነህ የፋኖ ነው ወይም ደግሞ አንድ አማራ ገስት ላይ ገብታችሁ ገስት የገባችሁ ለመናገር ነው አይደለ እንዴ? በቃ ኮመንት እንዳንዳንድ እንትን ሰው ሀታሽ አጻፉ። በቃ ገስት የገባ ሰው ገስት ገብቶ ሀሳብ ሲሰጠው ድል አጠር መጠን ያለ እኛ እኮ እንፈልጋለን። ምን ፈልጎ ምን ወያየው ለምንድን ነው? አንድነት ነው አይደለ? ያለን ችግራችን ቀርፈን እንድንስተካከል ነው እዚህ ምን ወያየው ያለን በላይ እንጂ ባፈሙዝማ ከወንድም ከወንድም ጋር እየተጋደልን ነው ያለን። ያንን ለመቅረፍ ግን እውነቱን ለማውጣት ችግር ያለበት ችግሩን እንዲስተካከል ነው እዚህ እናደርጋለን እንጂ ባፈሙዝማ እኮ ገጥመናል ገተሰብ ሆናችሁ ነው እንደዚህ ማናስብ እንጂ። ስለዚህ ሀዚ ደግሞ ያናቱ ነው እዚህ እኛ ምን ስንወያይ ሀሳብ አታሽ ኮመንት የሚጽፉ ለምን ዝም ብላችሁ አልቆልቃቸውም? ራሱ ለምንድን ነው ተዋሽ ደስ እንዳላችሁ። ገስት ላይ ያላችሁ ግን በሀሳብ ተወያዩ፣ ኮመንት አጻፉ እባካችሁ። ሁለት ሰዎች እያየሁ ነው እዚህ ገስት ሆናችሁ አንድ ሰው ሲጽፍ የእሱ ተንሽን ለማሳር ከሆነ ማለት ተሳሳችኋል። እናንተ መሆን ያለበት እድል ሲሰጣችሁ በቃ ተቅ በሻው ሰቀ ቀጥል አጠራርጎን ስለተፈናቀሉት ምናምን በደንብ አድርገህ ማብራራት ትችላለህ። ከዛ አካባቢ ያለው ሁኔታ ምናምን በደንብ አድርገህ ተናገር። እነሱ ሚት አነስተው በተራቸው ደግሞ ይናገራሉ። ያን አካባቢ ያውቁ ከሆነ ማለት ነው። ከዛ ያለውን ችግሩ እንዲወስድ ማድረግ ያለብን የኛ ስራ ነው። ለዚህ ነው የምንታገለው ነው። ቀጥል እያረሩ የለም ጨርሳ እያረሩ ጨርሳል እንዴ? ኦኬ ጨርሳ ከሆነ ወይም አልተመቸው ኮመንት ላይ ጻፍልኝ። እሺ ማን ትኩራ ሀሳብ ሰጥቻለሁ ይመስለኛል። አሁን አንዳንድ ሰዎች ልቀበል የፋኖ ቀጥል ሰማለሁ። የፋኖ ነው ቀጥል። ሰላም እንዴት ናችሁ? ሰላም እንዴት ነው? እኔ እሱን ራያ ነኝ እያለ ይሄን ያክል በራያ ስም የሚነግረውን ነው ጥያቄ ጠይቅ ፈልጌ የነበረው እና ስለራያ ጉዳይ እሱን ሳብልኝና እሱን ፋኖን የሚናገርበትን እና ህዋት ጋር እንትን የሚሉበትን ጥያቄ ጠይቀው ፈልጋለሁ። እሺ ካለ ስዋለው ግን የለበት ቦታ ኔትወርክ የሌለበት ተራራ ወጥቶ እንደሚናገር ነው የተናገረ። ካለ ይገባል፣ ችግር የለም። አዛ ውጭ ግን ስለ ራያ ጉዳይ እኔም አንድ አውቃለሁ ብዬ አስባለሁ። ራያ ባልወለድ ያው አማራ ስለሆንኩ የራያ አካባቢም ስለማቅ ያን አካባቢ ነፃ ሲወጣም እንደ አንድ ግለሰብ ታጋይም ስለነበርኩ በአካባቢው ስለማውቀው ያለው ሁኔታም ስለማቅ ሙሉ መረጃም ስላለኝ እሱን ወክዬ እኔ መልስልሃለሁ ብዬ አስባለሁ። ብትጠይቀኝ ችግር የለብኝም። ምክንያቱም አማራ ሲሆን የአማራ ምድር ያለበት ቀጠናዎች ሁሉ ችግሮች አንተ አማራ ከሆን ግን ያን አካባቢ ያለውን ሁኔታ የማወቅን ግዴታ ስላለብን፣ ስለዚህ የዛን ልጅ የምጠይቀው ጥያቄ እኔ ለመመለስ እዘጋጃለሁ። ቀጥል ግን መጥቷል። በቃ ቀጥልሽ ቀጥል መጥቷል። ወንድሜ በፋኖ የፋኖ እኔን ምሬ ወዲያጆ የሚመራው ፋኖ እያለ እኮ ይሄን ያህል የሚያጠለሸው እናንተን የሚለው እኮ አሁን ላስቆመ ነው። አሁን ያደረገው ፕሮፋይል የተከበረ ሰው ነው። ሲቀጥል ቦኔቱም በጣም የሚከበር ነው፣ የተከበረ የክብር ማዕረግ ነው። ይህን ሲሆን ደግሞ አንተ ይህን አድርገህ እንድትሳደብ ስምህ ራሱ የተከበረ ነው። ያርገው የመጣ ስምህ የስምህ መገለጫ። ይህ ሲሆን በስድብ አይደለም በሀሳብ
አልሰድበውም፣ ችግር የለም አልሰድበውም። ግን ምን አለ አንድ አቋም አድርጋችሁ እነሱ እኮ አሁን ፋኖን እንትን የሚሉት ማለት አወዲያ ትግሬ ሲገፋ አወዲያ ትግሬ ሆናችሁ እንትን ትላላችሁ። አማራ ገፍቶ ሲሄድ በትግራይ ጦርነት እንኳ አማራ ገፍቶ ሲሄድ አወዲያ አማራ ሆናችሁ ታጨበጭባላችሁ። አወዲያ ትግሬ ሲመጣ አብራችሁ ተከትላችሁ መጥታችሁ ዘርፋችሁ ወይም ጨፍጭፋችሁ ትሄዳላችሁ። እናንተ ስበር ነን እያላችሁ የምታምኑ ማለት የብቻችን ክልል አልተሰጣን የምትሆኑ ናችሁ። ይህን ያህል የፋኖን ትግል ምስ እያረጋችሁ በራያ ስም ምስ የምታረጉቱ አንዴ አላማጣ ነኝ አንዴ ዋጃ ነኝ እያልህ በአገርህን እየቀየርህ ውሎ ያለው ፕሮፋይል እኮ አድርገህ ማመጣ ሁላ